አባ ምን ይላየኝ አባት ሰብሊ መልሽልኝ እንጂ ኢላዬ የኔ አባት ነልሽ አልኩኝ እንዴ ጭራሽ እንዳልሽም አታውቂም ያው አለ አይደል ጆኒ ይላል ቆይ ግን ምንድነው ነገሩ አልገባኝም አንደበትሽና አካልሽ እዚህ ከኔ ጋር ልብሽ ግን ሌላ ቦታ ነው እንዴ ያለው እንዴ የት ሊሆን ይችላል ምናልባት ኢሊያስ ጋር ምን እያልክ ነው በጣም ነው ማዝ ነው እኔ ካንቺን አልጠብቅም ነበር እንዴ ጆኒ በእናትህ ተረጋጋ እንዴት ነው የምረጋጋው ድንገት የተፈጠረ አለ አይደል የምላስ ወለምታ እኮ ነው የምላስ ወለምታ ነው ያልሽው አዎ የምላስ ወለምታ ነው ቆይ ግን ኢሊያስን አፍቅረሽዋል ምንድነው የምታወራው ፍቅረኛ እያለኝ እንዴት ከሱ ፍቅር ሊይዘኝ ይችላል እና ፍቅር ስላልያዘሽ ነው ኢላዬ የኔ አባት ያልሽው ጆኒ ይቅርታ አድርገልኝ ስታይን ጅል ነው እንደሚመስልሽ ቢገባሽ እኮ ስለማፈቅርሽ ነው እንደዚህ ይሆን ካሉት ጆኒ እኔም እኮ አፈቅርካለሁ በጣም አስመሳይ ነሽ አስመሳይ አይደለሁም ሴት ልጅ መማታት ወንድነት ነው እንደሚመስለው ለታስደበድብኝ ጠርተሽው ነው ጆኒ ተረጋጋ እኔ አልጠራሁትም በጣም አሳፋሪ ነሽ ትላንትም አንቺ ራስሽ ልታገኙ እንደሄድሽ አውቃለሁ እሱ ያሸልሽ ሊደብቅልሽ እንደሆነ አውቃለሁ ይኸውልህ ጆኒ ለምን አትረጋጋም እኔ ትላንትና ላገኛት ሄድኩት ተሰሚያለሽ ሰብለ ይሄንን ካንቺ አልጠብቅም በጣም ግን አሳፋሪ ነሽ አንተ ግን ያገናኛልሽ ጆኒ ከዚህ በኋላ አጠገቤ እንዳትደርሽ ሰምተሽኝ አጠገቤ እንዳትደርሽ ይሄን ነበር ትፈልጊ የነበረው እንኳን ደስ ያለሽ ይሄው ባንተ ምክንያት ከሞጆ ፍቅረኛዬ ጋር ተለያዩ ቆይ እኔ ደግሞ ምን አጠፋው ቆይ ከዚህ በላይ ምን ታጠፋለህ ታው እኔ ያለሁበት ቦታ አትድረስል እንቢ ብለህ ይሁን መጨረሻዬ እንደዚህ ሆነ ሰብለ ተረጋጊ አልረጋጋም ሰብለ ተረጋጊ እንደዚህ ስቱ የሰዎችን ትኩረት ሰብያለሽ ይሳባ ቆይ ለታሳብለኝ ነው እንደዚህ ትምህርት ቤት የመጣኸው ቆይ አጥፍቼም ከሆነ ለምን ተረጋግተሽ አትነግሪኝም ቢገባ ይሄ ነገር ዛሬ እንዳይፈጠር ነው እኔ አጠገብ አትድረስ ያልኩ አንተ ግን ክፉ አስመሳይ ሰው ነህ ምን ማን ነው አንቺ ተንኮለኛ ኤላ በይ እዛው ክብርሽን ጠብቂ የኔ ኤላ ተንኮለኛ አይደለም እሺ ኧረ እባክሽ ያንቺ ኤላ አዎ የኔ ኤላ ምን ነው ተንጨረጨርሽ ተው ኤላ ሰብለ ልብ እንዳይሰማት እንደዚህ ነው ቦታ ላይ ዝም ማለት ነው ያለብህ ስሚ አንድ እውነት ልንገርሽ ኤላ አንቺን ፍቅረኛው ያደረገው የምር ወዶሽ ሳይሆን እኔን ለመበቀል ያጣለማኝ ተሳድቦ ይሄዳል አሉ 10 ጊዜ ፊቱ ላይ ጠበር ግፍ ስትይ ቼክ አላረግሽም ስላለሽ ነው እንደዚህ የቀናሹ ሁሉንም ነገር ቀስ እያልሽ ታያለሽ አንተ ግን ተሳስተ ከዚህ በኋላ እኔ ያለሁበት እንዳትደርስ እሱ መቼም አንቺ አጠገብ አይደርስም ባይሆን አንቺ አጠገብ እንዳትደርሽ አለ በቃ ተረጋጊ አታትም እንዴት እንደሚያረጋት ባሏ ማንንም የለውም ብሎ ደበደበ ዝም አልኩኝ አሁን ደግሞ እሷ መታ እዚህ ትሞጣሞጣለች እንዴት ነው የምትናገሪኝ አንቺ እኔ እኮ ጓደኛሽ ነኝ ሁኛ እኔም እኮ እስከ ዛሬ ዝም ያልኩት ጓደኛዬ ነሽ ብዬ ነበር አንቺ ግን በጣም አበዛሽው ነው አው ነው ተይዛችሁ ገደል መግባት ትችላላችሁ እሺ ቀሽሙላ አሜን ከኤላ ጋር ከሆነ ሲኦልም ግቡ ብባል አደርገዋለሁ እሺ አለም በቃ ተረጋጊ በዛ አላበዙትም እንዴ ምንድነው እንደዚህ መጎዳት እሺ አሁን ተረጋጊ ረጋጋለሁ አንተ ግን ደህና ነህ አዎ ደህና ነኝ አይዞሽ እኔ ጌታ ከዚህ በኋላ እኔ ያለው ማንንም ቀና ብሎ አያይህም አመሰግናለሁ እጅ ደህና ነው አይደል ነኩ እንዴ አልነኩኝ ደህና ነኝ በቃ እሺ ና ከዚህ እንሂድ አረፍ እንበል እሺ እሷ ግን ምንድነው እንደዚህ የሚያደርጋት
ለምንድን ነው ፍቅረኛ እንዳለው ሰው ስርዓት ማትይዘው? ያላቅም ምንም ሁኔታዋ እየገባኝ አይደለም። አፍቅረዋለች እንዴ? እኔ እንጃ ምንም አውቀው ነገር የለም። ያለ ምክንያትማ እንደዚህ ልትሆን አትችልም። ሲጀመር ካንተ ጋር እየተላፋች ለምን የሱን ስም ልትጠራ ትችላለች? አይኔ እያየ ዘመኔን ሙሉ ስገነባ የነበረ ፍቅሬ ሜዳ ላይ ሲበተንማ ባይኔ ላይ። ጆኒ በእናትህ ንቃ። ምንድነው የምነቃው? አንተ እኮ ፌመስ ነህ። በዙሪያ ብዙ የሚፈልጉ ሴቶች አሉ። እናማ አንዳቸውን ጠብ አድርገህ ፈታ አትልም? ምንድን ነው የምትጃጃለው? እሱማ መቼም አይሆንም። ሰብለን አጥቼ መኖር አልችልም። ሰማኸኝ አይደል? እሺ እሷ ፍቅር ካልገባትስ? ክብርን ሁላ እያሳጣችህ እኮ ነው። ለምን ሺህ ጊዜ አላጣም እንዴ? ቆይ እስቲ ንገረኝ እንዴ፣ ክብር ያለ ፍቅር ምንድነው ትርጉሙ? አንተ ልጅ አትሳሳት። ይህን ብራንድህን ለመገንባት ብዙ ጊዜ ፈጅቶብሃል። ይሄ ብራንድና ዝና የምትለው ነገር ከፈለገ በአፍጢሙ ተከል። እኔ በእያንዳንዱ እንቅስቃሴ ማስበው ሰብሊን ብቻ ነው። ቆይ እሷ ማን ሆና ነው ይህን ያህል ዋጋ የሚከፈላት? እሷም ሴት ሌሎቹም ሴት። አፍን ዝጋ አንተ፣ አፍን ዝጋ። ስማ፣ በዚህ ምድር ላይ አንድ ሰብሊ ነች፣ እሷም የኔ ሰብሊ ነች። የኔ ሰብሊ ደግሞ ትለያለች። ሰምተኛል አይደል? ሰምቻለሁ። ጆኒ ልቀቀኝ። ስማኝ፣ ስለ ሰብሊ ድጋሚ አንድ ነገር ስትናገር ብሰማ ሲጣርጌ ነው የምገልህ። ገባ? አዎ ገብቶኝ። አስኮላ አንተ ልጅ ምን እየሆንክ ነው? ገለኸኝ ነበር እኮ። እና ስለ ሰብለ ክፉ እያወራ ዝም ምንድን ነው የምጠብቀው? እንደውም ከዚህ በኋላ ስለሷ ምንም አትንገረኝ። እኔም መስማት አልፈልግም። እነግርሃለሁ፣ ተሰማኛል። ስማ፣ ከሰማሁ አያስችለኝም። ያኔ እናገራለሁ፣ አንተ ደግሞ ትጎዳኛለህ። ማድረግ የምትችለው አንድ ነገር ብቻ ነው። ምንድን ነው? እኔ ስለሷ ስነግርህ መስማት፣ አንተ ግን ስለሷ አንድ ክፉ ስታወራ መስማት አልፈልግም። ገባ? አዎ ገባ። ወይኔ ጋሪ ይገርም ነው እንዴ? ጆኒ ቆይ ምን ይሆናል? አብዷል እንዴ? ሰብለ የሁላ ነገር የተፈጠረው ባንቺ መጣልሻችሁ። አንቺ ልጅ ቆይ ምን ባድርግሽ ነው የሚሻልሽ? ዓለም ክፉ ልጅ ናት። እሷ አጠገብ አትድረሺ ብለሽ ለእሷ ተደረበሽ እኔ እንደ ጠላት አየሽኝ አይደለ? እቆጣሻለሁ ሰብለ። ሁሉም እየመጣ ስሜትሽን መጫወቻ ሲያደርገው ዝም ብዬ ማየት አልችልም። እሺ ምን ላድርግ? ጨነቀኝ። ከዚህ በኋላ እኔ የምልሽን ብቻ ነው የምታደርጊው። እሺ ካንቺ ትእዛዝ አልወጣም። ይኸውልሽ ከዚህ በኋላ ተሳስተሽም ቢሆን ከዚች ዓለም ከምትባል ሰይጣን አጠገብ እንዳትቀመጪ። ሰሚኛለሽ እንዴ? ምን ብዬ ነው ቦታ ቀይሬያለሁ ማለት? ለሷ አታስቢ። እኔ ቦታ መቀየርሽን እነግራታለሁ። እሺ ጭራሽ እንድትናገሪያትም አልፈልግም። ሰላምታም ቢሆን ገባሽ? አዎ ገብቶኛል። ሰብለ ይሄ መጨረሻ ማስጠንቀቂያ ነው። ዓለምን ከዚህ በኋላ የምታናገሪያት ከሆነ አላቅሽም፣ አታቂኝ። እሺ ሌላው ደግሞ ኤልያስም ቢሆን ያለበት እንዳትደርሽ። አረ ገደል ይግባ። እንዲች ብዬ ነው አጠገቡም አልደርስም። በጣም አሪፍ። ሌላውን ቀስ እያልን እየተማከርን እናድርጋለን። እሺ ግን መሲ የጆኒን ይቅርታ ማግኘት አለብኝ። ለምን ብለሽ ነው ይቅርታ የምትይው? ፍቅረኛዬ ነው እና ደግሞ ተናዶብኛል። ስለዚህ ይቅርታ መጠየቅ አለብኝ። ምን እንደሚያፈላው ታውቂያለሽ? ጆኒ ፍቅረኛዬ ነው እያልሽ ስትቆረቆሪለት ማየት። መሲ በእናትሽ እንደሱ አትበይ። ጆኒን እኮ አፈቅረዋለሁ። እሱ ግን አያፈቅርሽም። ያፈቅረኛል። አይምሰልሽ ሰብሊ። ጆኒ እንደምታስቢው አይነት ልጅ አይደለም። የሚፈልገውን ነገር እስኪያገኝ ብቻ ነው። ከዛ በኋላ ሄዶ አይቀርም። መቼም የምንፈልገው እንደተጣላችሁ ታውቂያለሽ አይደለ? እሱም አልረሳውም። ግን ደግሞ ስህተት እንደሆነ ገብቶት ይቅርታ ተባብለን ፈተነዋል። እኔ ግን ከዛ ጊዜ ጀምሮ ላንቺ ያለው ፍቅር አይታየኝ። ለኔ ግን በደንብ ነው የሚታየኝ። እንደውም አንድ እውነት ልንገርሽ። ምንድነው? የድሮ ፍቅርሽን ለመመለስ እየታገልሽ ነው ያለሽው እንጂ ልብሽ እንደ ድሮ ለጆኒ አይደለም። እሱ ያንቺ አረዳድ ነው። ለማንኛውም ሁሉንም ነገር ጊዜ የሚፈታው ይሆናል። አንቺ ግን ከዚህ በኋላ ኤልያስ የሚባል ልጅ አጠገብ እንዳትደርሽ። እሺ በሱ ተስማምቻለሁ። ለማንኛውም አሁን ያልኩሽ ነገር ላይ ፎከስ አድርጊ። እኔ አሁን መሄድ አለብኝ። እሺ የት ነው ጥለሽ ነው የምትሄጂው? ዓለምና ኤላ አጠገብሽ እንደደርሱ ማስጠንቀቅ አለብኝ። እሺ ራስሽን ጠብቂ። እሺ
አንዴ ላውራ ፈልጋለሁ። እኔ ባለሁበት አውሪ። ብቻው ነው ላውራ። ኤላ እኮ ፍቅረኛዬ ነው። ስለዚህ እሱ እያንዳንዱ ነገር ይመለከተኛል ማለት ነው። ኤላ ምን ዝም ትላለህ? አለም ልክ ነች። ማውራት ያለብሽ ሁሉ እዚህ አውሪ። እንደውም ሁለታችሁም ባላችሁበት ባወራው ይሻለኛል። የፍቅር ጊዜያችንን እየተሻማች ስለሆነ መናገር ያለብሽ ተናግረሽ ገዝተሽ ትሰማለህ ኤልያስ? ለናታን ባደረክለት ነገር መቼም ውለታህን ልረሳው አልችልም። አሁን ግን ከመጠን በላይ እያበዛኸው። ቆይ ምን አድርጌ ነው ያበዛሁት? ስላለፈው ማውራት አልፈልግም። ከዚህ በኋላ ግን ሰብለ እንድታገኛት አልፈልግም። ይሄንን ለሷ ብትነግሪያት አይሻልም? እሷ እኮ ነች ያለበት ድረስ እየመጣች የምትቅለሰለሰው። አንቺ ልጅ ስርዓትሽን ያዥ። አሁን እያወራሁት ያለሁት እሱ ነው። አለም አንቺ እንዴት ዝም በይ። ስለዚህ ከዚህ በኋላ ድጋሚ ልታገኛትና ህይወቷን ልትበጠብጠው ብትሞክር ከኔ ጋር የጦፈ ጦርነት ውስጥ ነው የምትገባው። አዎ ገብቶኛል። ሌላ የምትይው ነገር አለ? አንቺኛዋ ደግሞ ከዚህ በኋላ ሰብለ ያለችበት አካባቢ ብትደርሺና ህይወቷን ልትበጠብጪው ብትሞክሪ አይነ ስብሽን ነው ማጠፋው። እሺ እየዛትሽ መሆኑ ነው? እያስጠነቀቅኩሽ ነው። ባንቺ ቤት እኔን እንደዚህ ስለተናገርሽ የድሮ ጓደኝነታችሁ የምትመልሽ መስሎሽ ነው አይደል? አሁን የማይሆን ነገር አታውሪ እሺ። እኔ የምለው እኛ ጉዳይ ላይ እንደዚህ ራስሽን ቢዚ ከምታደርጊ ለምን ትኩረትሽን በቃሉ ላይ አታደርጊ? አንቺ ማትረቢ ልቀቀኝ። አንተ ደግሞ እናንተ እኔ ፊት ልትጣሉ ነው እንዴ? ሰሚኛለሽ አለ ለትሸር በቃሉ ቴክስቱን የላክሽው አንቺ እንደሆንሽ ጠንቅቄ ያውቃለሁ። እሺ እኔሽን ጠብቂ። ወሬሽን ከጨረሽ ለምን ከዚያ ትሄጂ? እኔና አንቺ ነገር ልጅቷ እኮ በቃ ለይቶላታል። እንዴት ነው የሚያደርጋት? ቆይ ግን አንቺ ነው እንደደረግሽ? ምን ነው ለትሸር በቃሉ ቴክስቱን የላክሽው? ማለት እንዴት ማለት እኔ እንዴት ስልኳን አግኝቼ እንደዛ ላደርግ እችላለሁ? እንግዲህ እሱን አላውቅም። አይ በፍጹም እኔ እንደዛ ላደርግም አልችልም። ባይሆን እሱን ተወውና ለምን የራሳችንን ጨዋታ እንጫወት? ደስ ይለኛል። አንተን ደስ ሲል ደግሞ እኔ በጣም ደስ ይለኛል። አንቺ ቆይ ምንድነው ችግርሽ? ከማንም በላይ እንደዚህ እየተንከባከበሽ ለምንድነው እንደዚህ የምትሆኚው? ምን አደረኩ? ወይኔ ካሌብ፣ ቆይ ልትሰክሽኝ ብቻ ባልሆነ ምንድነው የምታወራው? ካሌብ አታስጨንቀኝ። አላስጨንቅሻለሁ። እዛ እንደ እብድ እየሆነ ያለው እኮ ጓደኛዬ ነው። እንዴ እንደ እብድ እየሆነ ነው እንዴ? አላን እንደ እብድ እያደረገው ነው። ካሌብ የሚያጣላ ነገር እኮ አልነበረ። ኧረ እባክሽ፣ ከሱ ጋር እየተላፋሽ የኤልያስን ስም አቆላምጦ መጥራት የሚያጣላ ነገር አይደለም። በቃ አለ አይደል ጀስት የምላሰው ለምታ ነው። ሆዴ አባውን ብቅል ያወጣዋል አሉ። ሲጀመር ልብሽ ውስጥ ያለውን ነው ባፍሽ ያወራሽው። ቆይሻው ምን አድርጊ ነው የምትለኝ? አቋምሽን አሳውቂ። የምን አቋም? ቆይ በግልጽ ቋንቋ ንገሪኝ። ኤልያስን አፍቅረሽዋል እንዴ? ቆይ አንተ ምንድነው የምታወራው? ግልጽ ጥያቄ እኮ ነው የጠየቅኩሽ። ትሰማኛለህ? እኔ የማፈቅረው ጆኒን ብቻ ነው። ከሱ ውጪ ሌላ ሰው አስቤ አላውቅም። ገባ? ከሆነ ጥሩ። አሁን ጆኒ ጥሩ ስሜት ላይ አይደለም። አስበንበት ምን ነግርሽ ነገር ይኖራል። እስከዛ አጠገቡ እንዳትደርሽ። እኔ የምለው ቆይ አንተ ማን ሆነ ነው በእኔና በጆኒ ግንኙነት ውስጥ የምትወስነው? ካሌብ ነኝ ጓደኛው። ሆና እኔ ደግሞ ሰብለ ነኝ። እሺ ፍቅረኛው። እና አንቺ አስሮ እንዳማረሽና ወንድሜ ይሰቃያዩ ዝም እንበለው? ማን ነው አንተ አስሮ እንዳማረ? አንቺ ዘፈን። ወይኔ ካሌብ፣ እኔም በጥፊ? አዎ ወንድ አታውቂም። እሺ ምን አባ እያደረክ ነው? ምን አባሽ አገባሽ? እህቴ ናት። ስለዚህ ያገባኛል። እሺ ሰምኛለሽ? መታኛለች። ብድሯን መመለስ አለብኝ። ያን ያበቃልሃል። አንቺ አይጥ እኔን ገፈተርሽ? አዎ አንተን ገፈተርኩ። ምን አባት አመጣለህ? ምን አባቴ እንደማመጣማ አሳይሻለሁ። እሺ ቂጭ አፏን ተነካትና ያዛኔ ወንድነት ይለይልካል። እሺ ሁለታችሁም ልደበድቡኝ ነው? ሁለትሽንም ዋጋሽን ባልሰጥሽ እኔ ካሌብ አይደለሁም። እሺ ማስኮና ያንቺ ደግሞ እውነቱን ንገረኝ። ሰብለ አንተን በጥፊ መታለች? አዎ መታኛለች። አታደርገው? አድርገዋለች። ቆይ ለምንድን ነው የማታምነኝ? አሁን ምንም መደባበቅ አልፈልግም። ሰብለ አንተ ለእጇን አነሳሽ ማለት አንተም የሚሆን ነገር ተናግረሃታል። እኔ ምንም አላልኳትም። ሲጀመር አንተ ለምን እሷ ጋር ሄድክ? ያንተ ጉዳይ አሳስቦኝ ለወቅሳት ነው። ውቀስልኝ ብያለሁ። ምን አገባ? ጓደኛዬ እኮ ነህ። እሷ ደግሞ ፍቅረኛዬ ነች። ትሰማለህ? በማያገባህ ነገር አትግባ። በደንብ ያገባኛል። አንተ እኮ ጓደኛዬ ነህ።
ስቃይ እኔንም ያመኛል። እንደውም ይቹትላ መጣችልህ። ትሰማለህ ካሌብ? በእኔና እሷ መሀል ተሳስተህ አንድ አስተያየት እንዳትሰጥ ሰምተኛል አይደል? እሺ ምንም አልናገርም። ጆኒ አንዴ ላናግር። ምንም ተው። ብቻችንን ነው ልናናግር ፈልገው። የሰማሁት እውነት ነው? ምን ሰማ? ካሌብን በጥፊ መተሽዋል? ስሜታዊ ሆኜ? አዎ። ቆይ አንቺ ከመጀመሩ እንደዚህ ነስ ይሆንሽ? ጭራሽ ዱላ። ቆይ ምን ላድርግ? የተናገረው ነገር ሲያናድደኝ ራሴ መቆጣጠር አቃተኝ። አትዋሺ፣ እኔ ምንም አላልኩሽም። አንተ ልጅ አፍን ዝጋ እንዴ! ለምን ማትሰማው? እሺ ዝም እላለሁ። ለማንኛውም አሁን የመጣሁት ለክርክር ሳይሆን ይቅርታ ለመጠየቅ ነው። ለማን ነው ይቅርታው? አንተንም ካሌብ ነው። አረ ቀልደኛ! እንደዛ በጥፊያ ሙቀሽኝ፣ በዛ ላይ ከጓደኛሽ ጋር ሆነሽ ልደበድብኝ ደርሰሽ አሁን በአንድ ቃል ይቅርታ አይደብርሽም ትንሽ? ቆይ እሺ ከይቅርታ ውጪ ምን ልበልህ? እንጃለሽ። ጆኒ ምን ዘማልክ? ነገር ስራሽን እንዳለ ሳስበው ከአይምሮዬ በላይ ሆነኩ። ለማንኛውም ለይቅርታው ሆነ ለሁሉም ነገር አይንድስ ቢዝሽ አንተ እዚህ ቁጭ ብለህ ነው እንደኔ ስንቱን ቦታ ሳካለለ ከረምኩት? እኔ ፍለጋ አካልሽ ምን አለበት አሁን ያልሽኝ ከልብሽ ሆነና ደስ በትሰኝ። ከልቤ ቢሆን ሳንት መች ይገባል? ደነዝነ እያልሽ ነው? እና እስካሁን አላወቅም? እስኪ ንገሪኝ፣ ጓደኛ ለመቼ ነው? እንግዲያውስ ቁርጥህን ወቅ። ድንዝ ያልክ ደነዝ ነሽ እኮ። እኔ ናታን? አዎ አንተ ናታን። ደግሞ መልክ ልትሰራ ያምርሃል እንዴ? ቆይ በዚህ ልክ እንደዚህ አካኪ ዘራፍ ያስባለሽ ጉዳይ ምንድነው? እኔ ተናግሬያለሁ። ሰሞኑን አንድ ተማሪ ከዚያ አፈር ደባልቄ ከትምህርት ቤት ነው የምጫው። ታየኔ ጆንሲና፣ አንቺ እኮ ስትናደጂ እጅሽ ላይ ያለ ሰው አይበረክትም። በቃ ቀለድክ እናሳ እንዴ? እኔ አንተ መደበሪያ ነኝ እንዴ? እስቲ ንገሪኝ፣ እኔ ከአንቺ ውጪ ማን ላይ ሊደበር? ኧረ ማሲሙጭ። እኔ ደግሞ ስደበርብህ እንዴት እንደሆነ ላሳየህ። እስኪ ነው ማሲ ምን ሆነሽ ነው? እየተደበርኩብህ እና ስትደበርብኝ የጅባ መላለብሽ እንዴ? አዎ አለብኝ። እንደውም ልድገምህ። አው ማሲ ተይ፣ በጣም ነው ሸሰምሽ። የብር ጉዳይ እንዴ? አዎ በጣም ጎርተሽኛል። አትየውም እንዴ እንዴት እንዳደረግሽ? እኔ እኮ ጡንቻህን ሳይሆን የሚያምህ አልመሰለኝም ነበር። ሰው አይደለም እንዴት አያመኝም? ብቻ ልታኮርፈኝ እንዳይሆን። አዎ አኩርፌሻለሁ። እሺ ይቅርታ። አልታረቅሽ? እማዬ ልታረቅ ስላት ምን እንደምታደርግ ላሳየህ። ምንድነው? እሱን ካደረኩ በኋላ ግን አልታረቅም ማለት አይቻልም። እሺ እንግዲህ ምን አማራጭ አለ? እሺ አሁን አይነን ጨፍን። ለምን ጨፍን አልኩህ አይደል እንዴ? እሺ ናታ ግለጥ ሳልል ግን መግለጥ አትችልም። እሺ እሺ አልኩሽ አይደል? እሺ አሁን መግለጥ ትችላለህ። ኧረ አሁንም ይቅርታ አታደርግልኝም? በቃ ባንቺ ቤት አጃጃልሽ ማለት ነው። ናታን ቃል ገብተሃል እንዴ? ምን አማራጭ አለኝ? ታርቄሻለሁ። አየህ እማዬም እንደዚህ አድርጋ ይቅርታ አስጠይቀን ነው የምንታረቃት። ደስ ይላል። ፍቅረኛ ሲይዝ ደግሞ ተጣልተን አልታረቅሽም ሲለኝ ምን እንደማደርግ ልንገርህ? ምንድን ነው የምታደርጊ? እንዳሁኑ ተጣልተን አልታረቅም ሲለኝ እንደዚህ ጉንጮን ይዘውና ከንፈሩን ሳም ሳም አድርጌ ለቀዋለሁ። ኧረ አንቺ ትንሽ ፈሪ እንዴ! ለምንድን ነው የማፍረው? እኔ እኮ ወንድምሽ ነኝ። በእኔ ፊት እንደዚህ አይነት ነገር ስታወሪ ትንሽ እንኳን አይደብርሽም? ናታን ደነዝ ነህ፣ ፍቅር የማይገባ ጅል። ከዚህ በኋላ ጥቅሜ እንዳትደርስ። መሲ ምን ነው? ምንም። ሰሞኑን ግን የሆነ በሀሳብ ይዞሽ የሚሄደው ነገር አለ። ያው አዲስ ሰው ተዋውቄ የለ ለዛ ነው። ያ ሰው በሀሳቤ ሽው ብያለብኝ ስለሆነ ነው። ደግሞ ጀመረሽ። ይልቅ የመጣሁበትን ልንገርህ። ቀደም ሰው ከመሬት ተደባልቃሉ እያልሽ ነበር። ምን ሆነሽ? አሁን እስኪ ሰብሊ በጣም እያሳዘነችኝ ነው። እሷ ደግሞ ምን ሆነች?
ፒስ ነው። እጅ እንዴት ነው? ምንም ማለት ነው። አሁን የምልህ ግን ሰሞኑን እየተፈጠረ ያለው ነገር ኖርማል ነው እንዴ? ምን ተፈጠረ? መሲ ሁሉም ነገር ነግረኛለች። አይ ቲንክ ዛሬም ከጆኒ ጋር ሳጣለው አቀሩ። አዎ እባክህ ሰብለን ሊመታ ሲል እጁን ያዝኩት። ከዛ ነገሩ ተስፋፋ። ይላ እስኪ ስለ ሰብለ የሚሰማህን ስሜት ምንም ነገር ሳትደብቅ ንገረኝ። ይሄንን ነገር እኮ ባለፈው ጠይቄ ይመልሽ ይላል። ግን መሲ እንደዛ እየጠረጠረች ነው። ሊሆን ይችላል። ሰብለ ላይ የማይሆን ጌም እየተጫወትክ ነው። ምን አይነት ጌም? እንድትወድ ለማድረግ እየሞከርክ ነው። እኔ እንጃ፣ ግን እኔ እንደዛ ያደረግኩ ያክል እየተሰማኝ አይደለም። እሺ እሷን ስታያት ምን ይሰማል? የሆነ ሰዓት ላይ ጭቅጭቃችን ያስደስተኝ ነበር። ከዛ ደግሞ እሱ እየመጣ ሲዘት እሷ ጋር ሄዱ ስለሱ ማፍሸቁ በጣም ያዝናናኝ ነበር። በቃ ይሄው ነው እንጂ ፍቅር አልያዘህም። ነገርኩ እኮ አንበሳ። እኔ ፍቅር ቢይዘኝ ያኔ ነበር ከብርክቲ የሚይዘኝ። ይህችን ልጅ ስሟን ደጋገምከው። ሳታውቀው ወዳሃታል እንዴ? ማንን? ብርክቲ? አይ አይደለም። እሺ አለምስ ፍቅረኛ ናት የሚባለው የእውነት ነው? ባክ ውሸት ነው። አልገባኝም። ባክ የሆነ ሳለ ከአለም ጋር ተቀምጠን ሰብለ መታጓለ ማለት ፈልጋ ነበር። ከዛ አለምን ፍቅረኛ ነው እያለች እንትን ስትል በቃ እኔም እንደ ፍቅረኛ አክት አደረኩ። ሌላ ነገር የለውም። ግን እኮ እሷ ከጀንትሉ ጋር ፍቅረኛ ማቾች ነን እያለች በግቢው እያስወራች ነው። ይመቻት። እንደውም እንደሱ ማውራቱ ለእኔ ጥሩ ነው። ተውይላ። የምር ለእሷ ስሜት ከሌለ ይሄ ነገር መጨረሻው ጥሩ አይሆንም። አታስብ፣ ሰሞኑን ቁርጧን እነግራታለሁ። ጥሩ ነው። ግን በቃ ሰብለን ተዋት፣ አታገኛት። ይልቅ እሷ እንዳታገኘኝ ንገራት። እኔ ከዚህ በኋላ አላገኛትም። ደግሞ መሲ መታ ጓለ ማለት እየሞከረች ነው። እሷንም መላበላት እንዳትወርድ